ነገር ያውቃል ማለት ነው። ይሄን ደግሞ አውቆ እሱ አውቆ እየተጠቀመባት ነው። እሷ ደግሞ እውነት ጓደኛዬ ነው ምስጥረኛዬ ነው ብላ ነው እየተናገረች ያለችው። የእንትና የአዩ እናት እንግዲህ ማሚዬ ልጁን በመረገዙ ወይ ደግሞ ልጁ ሳይረገዝ ወይ ይሄ ነገር ሳይፈጠር በፊት ነው አርግዛለች ብላ ደስ ብሏት የነበረው ማለት ነው። አሁን ደግሞ እውነት ልታረግላት ማለት ነው። ቤቱን በሷ ስም አዟዙራለች። አዩ በዚህ ምክንያት በጣም ተናደዋል። ግን ርብቃዬን ሊያጠምዳት እንግዲህ ዛሬ በስልክ ሲያወራ ነበረ። ልጅቷ በጣም በቀላሉ ጠምጃታለሁ፣ ስለዚህ ልጅቷ በብዙ ነገሮች በደካማ ጎኗ ገብቼ አገኛታለሁ ብሎ ለጓደኛው ደውሎ እያወራ ነበር ማለት ነው። እና እርጉዝ መሆኗና መድኃኒት አቤል ውሰጂ ብሎ የሰጣትን መድኃኒት እንደጣለችው ሁሉም ነገር ነግረዋለች ማለት ነው ለአዩ ደግሞ ይሄ ነገር መናገሩ በጣም ይጠቅመዋል። አሁን እርግጠኛ ነኝ የቤቱን ካርታ አምጪ ወደኔ አምጪው ብሎ በዚህ ምስጥር የሚያስፈራራት ይመስለኛል ማለት ነው። ግን ምስጥሩ ቢወጣም ለአዩ እናት በጣም ለአቤል እናት በጣም ደስ የሚያሰኝ ዜና ነው የሚሆንላቸው። አቤል ግን መድኃኒቱ እንደወሰደች ነው የሚያውቀው። ዛሬ ግን እንግዲህ አቤልና አዩና ርብቃ የመኝታ ቤት ውስጥ ቁጭ ብሎ ሲያወሩ አይዞሽ ብሎ እያቀፋት እያባበላት እኔ ከጎንሽ ነኝ በማንኛውም ሰዓት ስለዚህ አትጨነቂ ብሎ እያባበላት ነበርና አቤል ደግሞ ወደ መኝታ ቤት ለምንድን ነው የቆዩት እነዚህ ልጆች ምንድነው እየሰሩ ያሉት ብሎ ወደ መኝታ ቤት ሲገባ እነሱ ተቃቅፎ ነበርና እንዴት ነው የምታቅፋት ምን ትሰራለህ እዚህ መኝታ ቤት ብሎ አዩ ላይ ጮህበት ነበር። ምን አገባ ሲጀመር እዚህ በሆን ባልሆን አሁን ይሄ ሁሉ ታማ መታ ያልጠየቀው እኔ እዚህ መሆኔ ምን አስጨነቀና መታ ጠይቃለህ ብሎ በጣም ተናዶበት ነበርና አሁን እጅን ከርብቃ ላይ አንሳና ከዚህ ቤት ውጣ ብሎ ነበር ከመኝታው ቤቱ ወርውሮ ያስወጣው ማለት ነው። እና ይሄ ልጅ ጋር ስትሆኝ እኔ ደስ አይለኝም። ስለዚህ እኔ ባልሽ ነኝ አንቺ ሚስቴ ነሽ። አሁንም ዞሮ ዞሮ በማየ ዘንድ እኔና አንቺ ባልና ሚስት ነን። ስለዚህ ሌላ ወንድ አቅፈሽበት የምትቀመጪበት ምንም ምክንያት የለሽም ብሏታል። እና ደግሞ ፍቅር እያዘው ነው በደንብ ማለት ነው። በተለይ ከመንቲ ጋር ከተጣላ በኋላ ለርብቃ ያለው ነገር ተለያይተዋል። ርብቃዬ ደግሞ በዚህ ነገር በጣም ደስተኛ ናት። ከዚህ በላይ ደስተኛ መሆን ይገባታል። ለፍቅር ብዙ ነገር ከፍላለች ማለት ነው ቤተሰብ